ሰላም ጓደኞቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። የሁላችሁ ዛሬ ማዳም እንግዲህ አገሬ እገባለሁ ብዬ ስላት ፋሶሊያ ምናምን ያስቆረጠችኝ ያስከተፈችኝ ነው ማለት ነው። ምን ልበላት? ምን ትሏታላችሁ? እኔ ሀገሬ ለመግባት ራሴን ማዘጋጀት አለብኝ እንጂ የ2 ወርና የ3 ወር ምግብ እኔ ማዘጋጀት አለብኝ እንዴ? እስቲ የሆነ ነገር በሉኝ፣ ምከሩኝ። አይከብድም? እኔ የ2 ወር ወይም ደግሞ የ3 ወር ደግሞ ስጭኝ ብላት አትሰጠኝም። እና ዛሬ እንግዲህ ያው ሀገር ስትገቢ ማንም የለኝምና አንቺ ስሪልኝ እያለች ነው። ፋሶሊያ እየቆረጥኩላት ማለት ነው። አጃኢብ ነው። ምን ትሏታላችሁ እናንተ? እስቲ የሆነ ነገር በሏት። እውነት በእኔ በጣም ነው የገረመችኝ። ሌላ ስራችን አንሶ ፋሶሊያ ምግብ ተቀቅሎ ልጇ ደግሞ ምን አለችኝ? ሰላጣ ከትፈሽ ፍሬዘር ውስጥ አስቀምጪልኛለች። ወይኔ ያለቦት ወይኔ ያለ የሰጣቸው ጉልበታቸው የት እንደሚወስዱት እኔ አላቅም። ብቻ በጣም ከባድ ነው ማለት ነው። እያንዳንዳችን ይኸውላችሁ ይሄ ሁሉ ትዕዛዝ ይሄ ሁሉ እንትን ብለን ነው ይሄ ሁሉ ትዕዛዞችን ተቀብለን ነው እስከዛሬ ድረስ አብረናቸው የምንኖረው ማለት ነው። አረብ ሀገር ባለች ሴት ላይ የሚቀልዱ ሰዎች ህይወት የመጨረሻ ምሬት ውስጥ የህይወት በቃ የመጨረሻ ህይወት የምታየው በዚህ ዓለም ላይ እንደውም አረብ ሀገር ያለች ሴት ናት ማለት ነው። እውነቴ ነው የምላችሁ። ከምር ትዕዛዝ በቃ የምትቀበለው የማትሰራው ስራ ወንድ ማይሰራው ስራ ነው የምትሰራው ማለት ነው። በቃ ምን ልበላችሁ፣ ማዘን የሚባል ነገር የለም እነሱ ጋር። ዱዓ እናድርግ እስቲ ለነፍሳችን ማለት ነው። በጣም ከባድ ነው። ይሄ ሁሉ ልቆርጥ ነው። ይሄ ሁሉ ቆራርጬ ምንድነው ልከትፍ ነው። ፋሶሊያ እንግዲህ እንደኛም አይነት ነው፣ እንደኛም ሀገር ነው። አከታተፉ ግን በጣም ትንንሽ ነው። እኛ ግን ያው እንደዚህ ቆራርጠን ነው እንትን የምንለው እንጂ ይሄን አቀብዙም እንትን አንልም ይመስለኛል። ከእንትን ጋር ስንሰራው ሻይ እየጠጣሁ ነው። ከምን ነበር ከጎመን ስንሰራው ምናምን እንደዚህ ነው የምንሰራው ማለት ነው። ያው ትልልቅ አድርገን ነው የምንከትፈው። እስቲ ዱአ አድርጉልኝ በእናታችሁ እስቲ።